ሰሞኑን የጠየቁት ጥያቄ ነበረ። ጥያቄ ምን ነበረ መሰላችሁ? ባለፈው ሳምንት ያጋጠማችሁ ነገር ግለጹልኝ፣ በእንግሊዘኛ ግለጹልኝ ብዬ የጠየኳቸው ሰዎች ነበሩ። ከዛ በኋላ ልክ ሲያወሩ በጣም ተቸገሩ። ለምን እንደሆነ ታውቃላችሁ? የፓስት ሲምፕል ፎርም በደንብ ስላልተረዱ ነው። ወይም ደግሞ ያለፈን ታሪክ እንዴት መግለጽ እንዳለባቸው ተቸግረዋል። ያለፈን ታሪክ እንዴት መግለጽ እንዳለባቸው ስላላወቁ ነው። በሚገርማችሁም እንግሊዘኛ ገና የሚጀምር ሰው ወይም ደግሞ ልማር ብሎ የጀመረ ሰው ከሚከብዱት ነገሮች ውስጥ አንዱ past simple tense ይባላል። ወይም ደግሞ ሐላፊ ነገርን እንዴት መግለጽ እንዳለባቸው ወይም እንዴት መግለጽ እንዳለበት ሊቸግረው ይችላል ተብሎ ይታመናል በጥናቶች ማለት ነው። ስለዚህ ይህን ችግር ዛሬ እንፈታዋለን። በዛሬ ቪዲዮ በደንብ ከተረዳችሁ በደንብ ከተከታተላችሁ እዚህ በኋላ past simple tense አይከብዳችሁም። በደንብ ማድመጥ አለባችሁ። ብቻላችሁ መጻፍ አለባችሁ። የምነግራችሁ ነጥቦች በደንብ መረዳት አለባችሁ። Hello beautiful people፣ ነቢል እባላለሁ። ይህ Speak to Wish ነው። ወደ ትምህርት ሳንገባ በዚህ አይነት የትምህርት አሰጣጥ ዘቤ እንድቀጥል ከፈለጋችሁ የእናንተ የቤት ስራ አለባችሁ። ምን እንደሆነ ታውቃላችሁ? መጀመሪያ ይህን ቪዲዮ ላይክ ማድረግ አለባችሁ። ለምን? ተደራሽ መሆን ስላለበት። ተደራሽ ከሆነ የሚቀጥሉት ቪዲዮዎች በዚሁ መልኩ ይቀጥላል። ተደራሽ ካልሆነ ግን አይንቀጥልም ማለት ነው። ስለዚህ እናንተ ቤት ስራችሁ ምንድነው? ላይክ ማድረጋችሁ፣ ሰብስክራይብ ደግሞ ካላደረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ ማለት ነው። በተጨማሪ ከተመቻችሁ ኮሜንታችሁ መጻፍ፣ አሊያም ደግሞ ኮሜንት ከሌላችሁ ምናልባት በሚቀጥለው ይሄን ብትሰራልን ወይም ደግሞ በዚህ ጉዳይ በዚህ ዙሪያ ላይ ብትሰራልን የምትሏቸው ሐሳቦች ካሉ ብዙ ሐሳቦች ሊመጡ ስለሚችሉ የትኛው ነው የተደጋገመው የሚለውን አይቼ ከዛን እሰራላችኋለሁ ማለት ነው። አሊያ ምንም ከሌለ ደግሞ we need the next video ማለት ትችላላችሁ። ይሄንን የቤት ስራችሁ ከሰራችሁ እኔ ደግሞ ጽድት ያለ እርት ያለ የማስጨብጣችሁ እንግሊዘኛ ትምህርት እሰራላችኋለሁ። የማስጨብጣችሁ የእንግሊዘኛ ትምህርት ምርጥ ነው የሚሆን። ኦኬ፣ ስንጀምር ወደ ዋይት ቦርዱ ጋር ሳንሄድ ማለት ነው ጽፍላችኋለሁ። ግን ሐላፊ ሐሳቦች ወይም ደግሞ ያለፈውን ታሪክ ያለፈውን ነገር መተረክ ወይም ደግሞ መናገር ዋናው ማወቅ ያለባችሁ ነገር ተከናውኖ ያለቀ ነገር እስከሆነ ድረስ የምትጠቀሙት the past simple tense ይባላል። ወይም ደግሞ ያለፈውን ዘመን የአወቃቀር የእንግሊዘኛ አወቃቀር ተጠቀማላችሁ ማለት ነው። እሱ ደግሞ በጣም ሲምፕል፣ ሌላ ምንም ይሄ ጣጣ በቀላሉ ልንገራችሁ ማድረግ እንዳለባችሁ ታውቃላችሁ። የእንግሊዘኛ ቨርቦች መረዳት አለባችሁ። የእንግሊዘኛ ቨርቦች መረዳት ይኖርባችኋል። መጀመሪያ ማለት አንድ ቨርብ አምስት ከዚህ በፊት ነግራችኋለሁ። አምስት ፎርምስ አሉት ወይም አምስት መልኮች አሉት። የመጀመሪያው መልክ የምንለው ምንድነው? ቤዝ ፎርም ይባላል። ቤዝ ፎርም እናንተ ፎከስ ማድረግ ያለባችሁ የት ላይ ነው ማለት ነው? ሁለተኛው ቨርብ ላይ ወይም ደግሞ verb 2 አሊያም ደግሞ the past form of the verb ይባላል። እያንዳንዱ ግስ የራሱ ሐላፊ ግስ አለው ወይም ሐላፊ መልክ አለው ማለት። ስለዚህ ልክ ሐላፊ ነገርን ማውራት ስትፈልጉ ሁልጊዜ የምትጠቀሙት ምንድነው? ሐላፊ ግስ ማለት ነው ወይም verb 2 ተጠቀማላችሁ ማለት። እነሱን ግሶች አሁን በዋይትቦርድ ለምጽፍላችሁ በተለምዶ የምንጠቀማቸው 21 ግሶች አሉ። ግን ግሶች ብቻ ሳይሆን phrasal verb የምንጠቀማቸው አሉ። እነሱን አሳያችኋለሁ። ስለዚህ ልክ ስታወሩ ምን ትጠቀማላችሁ ማለት ነው? እናንተ ተናጋሪ ከሆናችሁ ምን ትላላችሁ? አይ ከዛ በኋላ ግሱን ቀጥታ ምን ሐላፊ ግሱን ብቻ ማስቀመጥ ይጠበቅባችኋል። ያን ያደረጋችሁትን ነገር ምን እንደሆነ መጀመሪያ በእንግሊዘኛ ማወቅ አለባችሁ። በእንግሊዘኛ ምንድነው? ለምሳሌ ድርጊቱ ራሱ በእንግሊዘኛ እንዴት ይገለጻል? ለምሳሌ ማየት ከሆነ watch አይደለ? ወይም ደግሞ look ወይም ደግሞ see አይደለ? ስለዚህ ሐረጉን ካወቃችሁ ያን ሐረግ ሐላፊ መልኩ ምን ይመስላል የሚለው ደግሞ ማወቅ የግድ ይላችኋል። የግድ ነው። አንዳንድ የእንግሊዘኛ ግሶች regular የሚባሉ የእንግሊዘኛ ግሶች በጣም ቀላሎች ናቸው። በምንድነው የሚጨመርባቸው? ዲ ወይም ደግሞ ኢዲ የሚጨመርባቸው ግሶች ይኖራሉ። ከዛን irregular የሚባሉ ደግሞ ግሶች አሉ። እነሱ ናቸው የሚከብዷችሁ። እነሱን የግድ ማወቅ አለባችሁ። ምንም አማራጭ የለም ከዛ ውጭ። ኦኬ፣ ይሄን ያክል ካልኳችሁ አሁን ወደ ዋናው phrasal verboቹ እንሄዳለን። ከዛም ወደ ሐላፊ ስንቀይራቸው ምን ይመስላሉ የሚለውን ትመለከታላችሁ ማለት ነው። በጣም ጥሩ፣ እንቀጥል። አሁን እንዳልኳችሁ እዚህ ጋር አሁን የምናያቸው phrasal verbs ወይም ደግሞ ግሳዊ ሐረጎች ናቸው። እነዚህ ግሳዊ ሐረጎች በዕለት ተዕለት ህይወታችን ስለምንጠቀማቸው ነው። ግን በሚገርማችሁ ልክ ያለፈውን ነገር መግለጽ ስትፈልጉ እነዚህ መጥቀማችሁ አይቀርም ነው። በዕለት ተዕለት ህይወታችን ስለምንጠቀማቸው ለምሳሌ መነሳት ምንድነው? ወይም መንቃት፣ ከእንቅልፍ መንቃት ምንድነው? wake up አይደለ? so I will wake up ስትሉ እነቃለሁ። አሁን እኛ
እናወራው ምንድነው ስላለፈው ጉዳይ ነው። ስለዚህ ዌክን አሁንስ ካስተዋላችሁ እዚህ ጋር በሙሉ የምናያቸው ነገሮች ከግሱ ቀጥሎ የሚሉት አይቀየሩ ፍሬዘል ቨርብ ላይ ለማለት ነው። ስናወራ ሁልጊዜ ግሱ ብቻ ነው የሚለወጠው እንጂ ከግሱ ቀጥሎ ያሉት ቃላቶች ወይም ደግሞ ፕሪፖዚሽንስ ብለን በአብዛኛው ጊዜ የምንጠቀማቸው ፕሪፖዚሽንስ የምንጠቀማቸው አይለወጡም። ስለዚህ ዌክ የነበረችው ምን ትሆናለች? እዚህ ጋር እንደምታዩት woke up። ስለዚህ ዌክ አፕ የነበረው woke up። ስለዚህ I woke up ስትሉ ነቅቻለሁ እያላችሁ ነው። በኃላፊ ጊዜ ነቅቻለሁ። I woke up at 7 a.m. yesterday። ትናንት 7 ሰዓት ላይ ተነስቻለሁ ጠዋት እያልሽ ነው ማለት እያላችሁ። ስለዚህ ዌክ የነበረችው woke ሆነች ማለት ነው። ኃላፊ ያደረግናት። ሁለተኛው መነሳት ደግሞ መንቃት ዌክ አፕ ብለናል። መነሳት ደግሞ get up አይደለ? ትእዛዝ ማድረግ ከፈለጋችሁ get up ተነስ ማለት ነው። እዚህ ጋር ግን እኛ ምን ተነስቻለሁ ስንል get up የነበረችው ምን ትሆናለች? got up። ስለዚህ get ምን ትሆናለች? got up። ስለዚህ የጌት ኃላፊ ቃሉ ምንድነው? got ማለት ነው። ስለዚህ I got up እንላለን። ሌላው ስልካችሁ ወይም ኢሜይላችሁ ስትገቡ በፓስወርድ የምትገቡ ከሆነ ምን ያደርጋችሁ ማለት ነው? you are logging in። ስለዚህ log in ማለት ምንድነው? በአካውንታችሁ ላይ ኢሜይል ሊሆን ይችላል ወይም ደግሞ ዌብሳይት አካውንት ሊሆን ይችላል። ምንም አይነት አካውንት በፓስወርድ የምትገቡበት ነገር እስከሆነ ድረስ ሎግ ኢን እንጠቀማለን። ስለዚህ ሎግ የምትለውን ቃል ኃላፊዋ ምንድነው? logged in ይሆናል ማለት ነው። so I logged into my account። ስለዚህ ወደ አካውንቴ ገብቻለሁ እያለ ነው ማለት ነው። ወደ አካውንቴ ገብቻለሁ መቼ? ባለፈው ሰዓት ላይ ወይ ያለፈው ጊዜ ላይ ማለት ነው። ተመሳሳይ ከአካውንታችሁ ስትወጡ ያው ስትዘጉና ስትወጡ ምን ይሆናል ማለት ነው? ሎግ ኢን የነበረው ሎግ አውት ይሆናል ማለት ነው። እስኪ ሎግ አውት። ስለዚህ ተመሳሳይ ነው። ሎግ ኢን የነበረው ሎግ ኢን ከዛን ሎግ አውት ሆኖ ማለት ሎግ አውት የሆነውን ደግሞ ወዴት ድጋሚ ሎግ አውት የሆነውን ደግሞ ሎግድ አውት ይሆናል ማለት ነው። አምስተኛው ሃንግ አውት ማለት መዝናናት፣ ዘና ብሎ ከአንድ ጓደኛችሁ ጋር ከጓደኞቻችሁ ጋር ስትዝናኑ I'm gonna hang out with my friends ከጓደኞቼ ጋር ዘና እላለው እያላችሁ ነው ማለት ነው። ገና ወደ ፊውቸር ስለሆነ ነው። እዚህ ጋር ግን ተዝናንታችሁ ከተመለሳችሁና ትናንት ነበረ ጉዳዩ ዛሬ ትጠየቁ ስለ ትናንት I hang out not hang out እችት hang የነበረችው hang ትሆናለች ማለት ነው። hang ስለዚህ ኃላፊው ምንድነው? hang። ሌላው check out ቀላል ነው። check out ማለት ምንድነው? የሆነ ነገር እስኪ check out ስትሉ እስኪ እዩ ተመልከተው ቼክ አድርገው እንደማለት ነው አይደል? በአማርኛም እንደምትናወራ so check out this one ወይም check up። ስለዚህ ኃላፊ ማለት ስትፈልጉ ታላላችሁ check የነበረችው checked ትሆናለች ማለት ነው። ታስታውሱ እንደሆነ በቪዲዮ መጀመሪያ ላይ የነገርኳችሁ ሁለት አይነት የግስ አይነቶች አሉ። አንደኛው regular የሚባል አለ፣ irregular የሚባል አለ። regular የሚባሉት ግሶች ምን ማለት ነው? ed ወይም ደግሞ d ብቻ ልንጨምር እንችላለን ብያችኋለሁ። ስለዚህ አሁን check የነበረችው ምን ጨመርንባት? ed ብቻ ጨመርንባት። ስለዚህ ምን ሆነች? checked ትሆናለች ማለት checked out። ኦኬ ይሄኛውስ find out ማለት ማወቅ ማለት የሆነ ነገር ማወቅ፣ የተደበቀ ነገርን ማወቅ። so I find out ስትሉ ያ ሐሳቡ ምንድነው? አንድ ነገር አውቅ ያለው ነው። ኃላፊ ሲሆን ደግሞ find የነበረችው ምን ትሆናለች? ይሄ irregular verb ይባላል። ስለዚህ በኢዲ የሚያበቃ አይደለም፣ መልኩ ይለወጣል። find የነበረችው ምን ትሆናለች? found። ስለዚህ I found out yesterday ትናንት ነው ያወቅኩት ያላችሁ ነው ማለት ነው። I found out yesterday you got it። so እነዚህ ሰባት ናቸው። እስኪ እንቀጥል። ስምንተኛው run out። run ዋናው ቃላችን ነው። ከዛ ኃላፊ ስናደርገው ምን ይሆናል? ran out ወይም ran out። ስለዚህ በተለምዶ ከዚህ በኋላ ይመጣል ማለት ነው ኦፍ ይመጣል። ለምሳሌ አንድ ነገር ካለቀባችሁ ስኳር አለቀብን ማለት ስትፈልጉ we ran out of sugar አለቀብን። ስላለቀባ ያለፈ ጉዳይ ነው የምታወሩ ያላችሁት አይደለ? አሁን እጃችሁ ላይ እኮ የለም ስኳሩ። ስለዚህ አልፏል። we ran out of sugar ትላላችሁ ማለት ነው። እሺ number 9 set up። የሚገርማችሁ እዚህ ጋር ደግሞ አንድ የሚገርም ቲፕ ልንገራችሁ። አንዳንድ ቃላቶች ደግሞ ኃላፊ ግሳቸውም ራሱ ልክ እንደ ዋናው ግሱ ሊሆን ይችላል። ዋናው ግሱ ሴት ከሆነ ኃላፊ ግሱ ማም ሴት ነው የሚሆነው። ሌላም ቃል አለ ካት የሚባለውን ቃል ታውቁታላችሁ። ካት አሁንም ካት ነው በኃላፊው ሲሆን በዋናው ቃል ቢሆን ማለት ነው። set up ማዘጋጀት ማለት ነው አይደለ? ሰው ኃላፊ ከሆነ we set up the meeting yesterday ካላችሁ ትናንት ስብሰባውን እኛ አዘጋጅተናል ወይም ደግሞ አዘጋጅተናል ስብሰባውን ያላችሁ። ሌላው 10ኛው turn
ኦን ተርን ኦን ታውቁታላችሁ መክፈት ማለት ነው። በተለይ ኤሌክትሮኒክስ ከሆኑ ነገሮች እንደ ስልክ እንደ ላፕቶፕ እንደ ቲቪ መክፈት ማለት ስትፈልጉ ተርን ኦን ደ ቲቪ ትላላችሁ ማለት ነው። ስለዚህ ተርን ኦን ትእዛዝ ያደረጋችሁ ኃላፊ ማድረግ ስትፈልጉ turned on ልክ ኢዲ ብቻ ጨምረን ማለት ነው። turned on so I turned on the TV ቲቪውን ከፍቼዋለሁ እያላችሁ ነው ማለት ባለፈው ጊዜ ላይ ያደረጋችሁት ነገር የገለጻችሁ I turned on the TV። ሌላው 11ኛው ተቃራኒው የዚህኛው ማለት ነው turn on የነበረው ወደ turn off ስታረጉት ዘግቼዋለሁ ወይም ቲቪውን ወይም ሌላ ነገር ዘግቻለሁ ያላችሁ turn off ኃላፊ ሲሆን turned off I turned off the TV ቲቪውን የዘጋሁት እኔ ነኝ ያላችሁ ነው ማለት ነው። ኦኬ pick up ፒክ ማለት ማንሳት ነው አይደል? ፒክ ስለዚህ የፒክ አፕ ኃላፊ ቃሉ ምንድነው? picked up so I picked up the kids from school ካላችሁ ከትምህርት ቤት ልጆቹን ፒክ ያረኳቸው እኔ ነኝ ያላችሁ I picked up ኃላፊ ማድረግ ስላለባችሁ ማለት ነው። drop off ደግሞ ማለት ምንድነው? ማውረድ ወይም ትምህርት ቤቱ ጋር ማድረስ ወይም ማስገባት ማለት ነው። so when you drop your kids off ልጆችን ማድረስ ትምህርት ቤት ላይ ማለት ነው። ኃላፊ ከሆነ ልጆችን አድርሼ ወይም ልጆችን ትምህርት ቤት ጋር አወረድኳቸው ስትሉ ምን ትላላችሁ? I dropped ለምን ኢዲን ጨምራለሁ መጨረሻ ላይ I dropped my kids at school ስለዚህ ትምህርት ቤት ጋር ልጆችን አወረድኳቸው ያላችሁ። ከዛን put off ምንድነው? put off ማለት ማዘግየት ማለት ነው። put off ማዘግየት ከሆነ ይሄ ቃል አይለዋወጥም። ኃላፊ መልኩም ተመሳሳይ ነው። put ነው አይለወጥም። ኃላፊ ላም ስትጠቀሙት put ነው። ስለዚህ we put off the meeting ስለዚህ ሚቲንጉ ወይም ስብሰባው ምን አደረግነው? አዘገየነው ብያልን ነው ማለት ነው። ኦኬ እንቀጥል። 15ኛው call ምንድነው? መደወል አይደል? መደወል። ስለዚህ call back ሚለው መልሶ መደወል ማለት ነው። call me back ስትሉ መልሰህ ደውልልኝ ያላችሁ። እሺ መልሼ ደውዬልህ ነበረ ወይ መልሼ ደውዬልሃለሁ ስትሉ I called you back ትላላችሁ ማለት ነው። cold ትሆናለች I called you back ስለዚህ የኮል ኃላፊ ምንድናት? cold ትሆናለች ማለት ነው። 16ኛው get back ማለት ነው መመለስ ማለት ወደ የሆነ ቦታ ላይ መመለስ፣ ቤት መመለስ ሊሆን ይችላል፣ ስራ መመለስ ሊሆን ይችላል። ስለዚህ ተመልሻለሁ ማለት ስፈልግ ምን ላለው I get back ሳይሆን ተመልሻለሁ ያተመለሰ ያለፈ ጉዳይ ከሆነ I got back home አያችሁ ቤት ተመልሻለሁ ያላችሁ ማለት ነው። I got back home 17ኛው go back ምን ማለት ነው? ተመለስ ያላችሁ ነው ወይም ወደ ሌላ ቦታ መመለስ ማለት ነው። እዚህ ጋር get back ተመለስ ያላችሁ ነው። go back ወደ የሆነ ቦታ ላይ ተመልሶ መሄድ ማለት ነው። ልዩነት አላችሁ ትንሽ እዚህ ጋር go back ትእዛዝ ካረጋችሁት ማለት ነው። ምን ማለት ነው? go back ወደ ነበርክበት ሂደህ ተመለስ ነው። ወደ ነበርክበት ሄደህ ተመለስ። ኦኬ እዚህ ጋር I went back ተመልሻለሁ ወደ ነበርኩበት ቦታ ተመልሻለሁ ማለት ነው። I went back to work after the lunch break ከምሳ እረፍት በኋላ ወደ ስራ ተመለስኩኝ ያላችሁ ማለት ነው። እዚህ ጋር መመለስ ማለት እዚህ ጋር የሆነ ቦታ ላይ መድረስና መግባት ማለት ነው። I got back ስትሉ ወደ ቤት መመለስ የሆነ ሁሉ ጊዜ የምትመለሱበት በተለይ ከረጅም ጊዜ በኋላ የሆነ ነገር ስታደርጉ ወደ ቤት ስትመለሱ I got back home አሁን ተመለስኩ ወደ ቤት ገባሁኝ እንደማለት ነው። እዚህ ጋር ግን ወደ ነበራችሁበት አቋርጣችሁ ስትመለሱ አንድ ነገር went back ተጠቀማላችሁ። ስለዚህ የጎ ኃላፊ ምንድናት? went ትሆናለች ማለት ነው። 18ኛው look after ምንድነው? ማየት ማለት ነው። ግን after ሲጨመርበት ማለት ነው look after ማለት መንከባከብ ወይም ደግሞ መጠበቅ ማለት ነው። አንድን ሰው በተለይ ህፃናትን ስንጠብቃቸው we're looking after them ልጆችን ይጠብቅናቸው ማለት ነው። ስለዚህ look ኃላፊ ምንድነው? looked ይሆናል ማለት ነው። looked ስለዚህ I looked after my brother ማለት ወንድሜን ምን አደረኩት? እየተከታተልኩት ነበር ወይም የጠበቅኩት ነበር ያላችሁ። 19ኛው break down ማለት መበላሸት ነው። መበላሸት በተለይ my car broke down ካላችሁ መኪናዬ ተበላሸብኝ ያላችሁ። ተበላሸ እንጂ እየተበላሸ ነው ወይም ወደፊት ይበላሻ ሳይሆን ተበላሽቷል ያላችሁ ነው። so my car broke down on me ካላችሁ መኪናዬ ተበላሸ ያላችሁ ነው ማለት ነው። 20ኛው give up ተስፋ መቁረጥ ነው አይደለ? so give up ከሆነ ኃላፊ ምን ይሆናል? gave up ስለዚህ I gave up ስት ተስፋ ቆርጫለሁ ያልኩኝ ነው ማለት ነው። ኦኬ ስለዚህ give የነበረችው gave ብቻ ቀይረን ኃላፊ ማድረግ ጀመርን ማለት ነው ወይም ኃላፊ ማድረግ ችለናል። 21ኛው እና መጨረሻው check in ምንድነው? check in በተለይ ሆቴሎች ስትሄዱ የሆነ ስማችሁ ስትመዘግቡ ምናምን ሩም ምናምን ስትጠይቁ you are checking ሩሙ ብቻ አይደለም ሆቴል ብቻ አይደለም ኤርፖርት ስትሄዱ you are checking in ታደርጋላችሁ። ሆቴል ውስጥ ገብታችሁ መድረሳችሁን እያረጋገጣችሁ እያሳወቃችሁ ነው ማለት ነው when you check in። ስለዚህ check ኃላፊ ምን ይሆናል? checked in ይሆናል ማለት ነው። you got it
ስለዚህ ኃላፊ ግሶች በደንብ ከተረዳችሁ ከዚህ በኋላ ያለፈውን ታሪክ ለመናገር ወይም መተረክ አይከብዳችሁም። ቃላቶቹን ማወቅ የግድ ይላችኋል እንዳልኳችሁ። ስለዚህ ምናልባት ቃላቶቹን እነዚህ የኃላፊ አንድ ግስ ኃላፊ መልኩ ምን ይመስላል ማለት መጠየቅ ከፈለጋችሁ በጣም ቀላል ነው። ቻት ጂፒቲ ላይ ግቡና ከዛን ለምሳሌ የፈለጋችሁትን ግሶች አምጡና 100 ይሁኑ 10 ይሁኑ 1000 ይሁኑ እነዛን ቃላቶች ወይም በአንድ ፒዲኤፍ አውርዳችሁ ወይም በአንድ ዶክመንት ላይ ከዛ በኋላ ቻት ጂፒቲ ስጡና እነዚህን ቃላት ኃላፊ ግሶቻቸውን ስጠን ብትሉት በደንብ ይሰጣችኋል ማለት። ከዛ በኋላ መፍትሄው አገኛችሁ አይደለ? በዚህ መልኩ የኃላፊ ግሶች ማወቅ ትችላላችሁ ማለት ነው። የዛሬ ትምህርት ግን በዚህ መልኩ ተጠናቀቀ ማለት ነው። ለሚቀጥለው ደግሞ እናንተን እንግዲህ ምንድነው የሚባለው የቤት ስራችሁን በደንብ ካጠናቀቃችሁ ቪዲዮውን እያየሁት ጥሩ እይታ ካገኘ እንደዚሁ ቆንጆ ትምህርት፣ የተሻለ ትምህርት፣ ረት ያለ ሐሳቦቻችሁን ጥያቄዎቻችሁን የሚመልሱ ቪዲዮዎችን እሰራላችኋለሁ። እስከዛው ግን በቸር እንቆይ። ሰላማችሁ ይብዛልኝ።